የኢትዮጵያ ፌዴራል ፖሊስ ከሚያዝያ 8 እስከ 14 2018 ዓ.ም ባደረገው ጠንካራ ኦፕሬሽን ከ890 ሚሊዮን ብር በላይ የዋጋ ግምት ያላቸውን የገቢና የወጪ የኮንትሮባንድ ዕቃዎችን መያዙን አስታወቀም። ዕቃዎቹ አጋር የጸጥታ አካላትና ህብረተሰቡ ባደረጉት የጋራ ጥረት በፍተሻ በጥቆማና በፓትሮል ክትትል በወንጀሉ ከተጠረጠሩ 43 ኮንትሮባንዲስቶችና ከ7 ተሽከርካሪዎች ጋር በቁጥጥር ስር ውለዋል። በቁጥጥር ስር ከዋሉት የኮንትሮባንድ ዕቃዎች መካከል አዳዲስና ልባሽ ጨርቆች፣ ኤሌክትሮኒክስ፣ የግብርና ምርቶች፣ የተሽከርካሪ መለዋወጫ፣ የመዋቢያ ዕቃዎች፣ ጫት፣ አደንዛዥ ዕጾች፣ መድኃኒት፣ ጥፍጥፍ ወርቅ፣ የተለያዩ ማዕድናት፣ ነዳጅ፣ የቁም እንስሳትና የተለያዩ አገራት ገንዘቦች ይገኙበታል። በተመሳሳይ በቦሌ ዓለም አቀፍ ኤርፖርት 450 ሚሊዮን፣ በአዋሽ 126 ሚሊዮን እና ጅጅጋ ጉምሩክ ቅርንጫፍ ጽሕፈት ቤት 108 ሚሊዮን ብር የዋጋ ግምት ያላቸው የኮንትሮባንድ ዕቃዎች ተይዘዋል። ህብረተሰቡ የኮንትሮባንድ ዝውውር በሀገራችን ላይ የሚያስከትለውን ዘርፈ ብዙ ጉዳቶች በመገንዘብ መሰል የወንጀል ድርጊቶችን ሲመለከት በዜጎች ተሳትፎ መተግበሪያ በ991 ነጻ የስልክ መስመርና የሰው አልባ ፖሊስ ጣቢያን በመጠቀም ወይም በአቅራቢያው ለሚገኙ የጸጥታ አካላት ቀርቦ ጥቆማ በመስጠት የዘወትር ትብብሩን አጠናክሮ እንዲቀጥል ጥሪ ቀርቧል። ከኛ ጋር ሁኚ ስንልሽ ፍቃደኛ ሎንሽም በማለት አስገድዶ በመድፈር ራሷን እንዳጠፋች በማስመሰል የግድያ ወንጀል የፈጸሙ 3 ተከሳሾች በእስራት ተቀጡ። ደበላ ፍቃዱ፣ አንዳርጌ ቡላኔና ሀብታሙ ታምሮ የተባሉ በሃያዎቹ አጋማሽ የሚገኙ ወጣቶች ነዋሪነታቸው በኢሉባቦር ዞን ሀሉ ወረዳ ሀሙማ ቀበሌ ነው። በአካባቢው ነዋሪ የሆነችውን ዲባቤ ደበሌ የተባለች ወጣትን ከኛ ጋር መሆን አለብሽ በማለት ስትወጣ ስትገባ መንገድ ላይ ያስቸግሯት ነበር። ከገበያ ውላ ወደ ቤቷ ስትመለስም አሳቻ መንገድ ላይ ስትደርስ አንደኛው ተከሳሽ ደበላ ፍቃዱ ከኋላዋ የለበሰችው ልብስ ጎትቶ ከጣላት በኋላ እየተፈራረቁ ከደፈሯት በኋላ አንገቷ ላይ ባለው ሻርፕ አንቀው ሕይወቷ እንዲያልፍ አድርገዋል። ከዚያም ተረዳድተው ራሷን ሰቅላ ሕይወቷን እንዳጠፋች በማስመሰል የዛፍ እንጨት ላይ ሰቅለዋት ከቦታው ይሰወራሉ። በነጋታው ጫካ ውስጥ ተሰቅሎ የተገኘ የሴት ልጅ አስክሬን የተመለከቱ የአካባቢው ነዋሪዎች ጉዳዩን ለፖሊስ ያመለክታሉ። ፖሊስም ሁለቱን ተከሳሾች በቁጥጥር ስር አውሎ አቃቤ ሕግም ከባድ የሰው መግደል ወንጀል ክስ መስርቷል። ክሱን የተመለከተው የኢሉባቦር ዞን ከፍተኛው ፍርድ ቤት ተከሳሾቹ የፈጸሙት ወንጀል ጨካኝ፣ ነውረኛና አደገኛ መሆናቸውን የሚያሳይ በመሆኑ እያንዳንዳቸው በ22 ዓመት እስራት፣ ተባባሪያቸው ሀብታሙ ታምሩ ደግሞ በሌለበት በ17 ዓመት እስራት እንዲቀጡ ወስኖባቸዋል። በአማራ ክልል ደሃና ወረዳ በደረሰ የትራፊክ አደጋ የ18 ሰዎች ሕይወት አለፈ። በአማራ ክልል በዋግኽምራ ብሔረሰብ አስተዳደር ከአብናት ከተማ ተነስቶ ወደ ሰቆጣ ከተማ በመጓዝ ላይ የነበረ አይሱዙ ተሽከርካሪ በደረሰበት ድንገተኛ አደጋ የ18 ሰዎች ሕይወት ማለፉን የደሃና ወረዳ ፖሊስ ጽሕፈት ቤት አስታወቀም። ፖሊስ አደጋው የደረሰው በደሃና ወረዳ 09 አካባቢ እንደሆነና ተሽከርካሪው በደረሰበት ከፍተኛ ጉዳት ምክንያት የታርጋ ቁጥሩን እንኳን ለመለየትና ለማወቅ አስቸጋሪ መሆኑን ገልጿል። በደረሰው በዚህ አሳዛኝ አደጋ የ18 ሰዎች ሕይወት ወዲያውኑ ያለፈ ሲሆን በሌሎች 62 መንገደኞች ላይ ደግሞ ቀላልና ከባድ የአካል ጉዳት ደርሶባቸዋል። የአደጋው መንስኤና ዝርዝር ጉዳዮች ባይገለጹም ተሽከርካሪው እስከ 80 ሰዎችን አሳፍሮ ነበር ተብሏል። እኔ ፊት ስልክ ሲደወልልሽ ለምን አታነሽም በሚል ፍቅረኛውን በመግደል አስክሬናውን በማቃጠል በመብረቅ ተመታች ያለው ተከሳሽ በእስራት ተቀጣ። የ28 ዓመቱ ኬሩ ኢታና ትውልድና እድገቱ በኢሉባቦር ዞን ሱጴ ሶዶ ወረዳ ነው። ኬሩ የዕድሜ እኩያው ከሆነችው የአካባቢው ነዋሪ ረሂማ ከድር ጋር የፍቅር ግንኙነት ነበረው። ትዳር የመመስረት ዕቅድም እንደነበራቸው ይነገራል። ይሁን እንጂ ኬሩ በረሂማ በኩል የሚያገኛቸው እንግዳ የሆኑ ባህሪዎች ጥርጣሬ ፈጥረውበታል። አብራው ስትሆን የሚደወልላት ስልክ በተደጋጋሚ ለማንሳት መቸገሯን የምታሳየው መርበትበትና መጨነቅ ይበልጥ በኬሩ በኩል ጥርጣሬና የቅናት ስሜት ፈጥረውበታል። የስልክ ጥሪው ተደጋግሞ ሲደወል ኬሩ ከፍቅረኛው ስልኩን በመንጠቅ በቦክስ ሲመታት ወድቃ በአፍና በአፍንጫዋ ደም ፈሶ ሕይወቷ ያልፋል። ይህ ሲሆን ወቅቱ የክረምት በመሆኑ በአካባቢው ኃይለኛ ዝናብ ዘንቦ መብረቅ ጥሎ ነበር። ኬሩ የረሂማ ሕይወት ማለፉን እንደተገነዘበ ወዲያው የመጣለት ሐሳብ በመብረቅ ተመታ እንደሞተች ለማስመሰል ክብሪት በለበሰችው ልብስ ላይ በመለኮስ አስክሬኗን በማቃጠል
ሲያለቅስ ነበር። ፖሊስ በአካባቢው መብረቅ ስለመውደቁ የሚያሳይ ምልክቶች ባለማየቱ ኬሩን በቁጥጥር ስር በመዋል ተከሳሹም ድርጊቱን ያምናል። የኢሉባቦር ዞን ከፍተኛው ፍርድ ቤትም ተከሳሹ በ23 ዓመት እስራት እንዲቀጣ ወስኖበታል። አክስቱን ገድሎ የአካል ክፍሏን የቆራረጠው ግለሰብ በሞት እንዲቀጣ ተበየነበት። በአዲስ አበባ ለሚ ኩራ ክፍለ ከተማ ወረዳ 6 ልዩ ቦታው ኤካ ሳይት ተብሎ በሚጠራው አካባቢ መስከረም 22 ቀን 2017 ዓ.ም አሰቃቂ ሰው መግደል ወንጀል ተፈጽሟል። ተከሳሽ ሻምበል ሙሉጌታ የተባለ ግለሰብ ከገጠር መጥቶ አብራው ትኖር የነበረችውና የወንድሙ ልጅ የሆነችውን የ36 ዓመት ወርቅነሽ ኃይሌን ተቆጣችኝ በሚል ቀላል ምክንያት አንገቷን በማነቅ ሕይወቷ እንዲያልፍ አድርጓል። ተከሳሹ ወንጀሉን ከፈጸመ በኋላ ድርጊቱን ለመደበቅ የሟችን አካል በሽንኩርት መክተፊያ ቢላዋ በመቆራረጥ በሶስት ፌስታል ለያይቶ በመጠቅለል በተለያዩ ቦታዎች ጥሎት ተሰውሮ ነበር። የአካባቢው ነዋሪዎች ባደረጉት ጥቆማ መሰረት ፖሊስ ባደረገው ፈጣን ክትትል በሰዓታት ውስጥ የሟችን ማንነት መለየትና ወንጀለኛውን በቁጥጥር ስር ማዋል ችሏል። ተከሳሹ ሬሳውን የጣለባቸውን ቦታዎች ለፖሊስ መርቶ ያሳየ ሲሆን በጉምሩክ አስተላላፊነት ስራ ላይ ተሰማርታ የነበረችው ሟች አስክሬን ተሰብስቦ ለቤተሰቦቿ እንዲሰጥ ተደርጓል። ፖሊስም በሰውና በሰነድ ማስረጃ ጠናክሮ ያቀረበው የምርመራ መዝገብ ግለሰቡ ድርጊቱን በከፍተኛ ጭካኔ መፈጸሙን አረጋግጧል። ጉዳዩን ሲመለከት የቆየው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ ወንጀል ችሎት ተከሳሽ ሻምበል ሙሉጌታ ጥፋተኛ ሆኖ አግኝቶታል። ተከሳሹ የፈጸመው ድርጊት እጅግ ዘግናኝና የሞራል እሴቶችን የጣሰ በመሆኑ ፍርድ ቤቱ በሰጠው ውሳኔ ግለሰቡ በሞት እንዲቀጣ ወስኖበታል። ከልክ በላይ ፎቶዎቿን ኤዲት በማድረጓ የተነሳ የጠፋችውን ሴት ለማግኘት ፖሊስ መቸገሩን አስታወቀም። አንዲት ሜክሲካዊ ሴት ከልክ በላይ ኤዲት በተደረጉ የማህበራዊ ሚዲያ ፎቶዎች ፍጹም የተለየች ሰው እንድትመስል ስላደረጋት ፖሊስ ተፈላጊዋን ለማግኘት የሚያደርገውን ጥረት እንቅፋት ገጥሞታል። በሜክሲኮ ውስጥ የጠፉ ሰዎችን ለማግኘት በሚደረገው ጥረት እንደ መረጃ የሚጠቀምበት ፎቶዎች የማህበራዊ ሚዲያ ፎቶዎቹ ከመጠን በላይ ኤዲት ስለሚደረጉ ለማሳመር ብለው ማንነታቸውን እስከ መቀየር ድረስ ስለሚለወጡ ጠፍተው ፍለጋ በሚደረግበት ጊዜ ማግኘት አስቸጋሪ ሆኖብናል ሲል ፖሊስ ምሬቱን ገልጿል። የጠፋችውን የ30 ዓመቷን ሴት ለማግኘት የተደረገው ጥረት በጠፉ ሰዎች ፖስተሮች ላይ የተጠቀሙባቸው ፎቶዎች እሷን የማይመስሉ በመሆናቸው ተስተጓጉሏል። ፖሊስ የተፈላጊውን የማህበራዊ ሚዲያ ፎቶ ተጠቅሞ ለአካባቢው ማህበረሰብ ቢያሰራጭም ከእርሷ ትክክለኛ መልክ ጋር ግን ሊመሳሰል ባለመቻሉ ሴቲቱ ሳትገኝ ቀርታለች።